ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ። ትምህርት ቤቶች፣ መሰረተ ልማቶች፣ ጤና ጣቢያዎች፣ ሆስፒታሎች፣ መሰረተ ልማቶች፣ መንገዶች፣ የህፃናት ማቆያዎች ትምህርት እስኪ ይስፋፋ ደቡብ ጎንደር ላይ አይደለም የሚሉ እነማን? እነ ጥላሁን ደረጀ፣ እነ አያሌው መንበረ፣ እነ ጣይር መሐመድ፣ እነ ጋሻው መርሻ ደቡብ ጎንደር ላይ ስለ ዶክተር አምባቸው መገደል ተገደለብን ብለው ጎጃም ጠል ሆነው መጥተዋል። ወሎ ጠል ሆነው መጣው ወሎ ለ2 ዓመት ሲያሰቃዩት ነበር። በደቡብ ጎንደር በንፋስ መውጫ አድርጎ እንዳያልፍ ማለት ነው። ሲዘርፉት ነበር፣ ሲያሰቃዩት ነበር፣ ከአማራው ለይተውት ነበር። ይህ የደደብ ስብስብ። ስለዚህ ዶክተር አምባቸውን ከኢንጂነር ስማኘው አንድ አካባቢ ሆነው ለምን የደቡብ ጎንደር ሰው ሆነው ሁለቶች ለምን ተለዩ ነው? ይህ ዋናው ነገር። ስለ ኢንጂነር ስማኘው ገዳዩ አብይ አህመድ ስለሆነ ማንሳት አይፈልጉም። ስለ ዶክተር አምባቸው ግን ጎጃምና ወሎን ከጎንደር ጎንደርን ለይተው በጎጥ ክልል ማድረግ ስለሚፈልጉ የጎንደርን ህዝብና የጎንደርን ፋኖ ከሌላው የአማራ ፋኖ መለየት ስለሚፈልጉ ከሌላው የአማራ ህዝብ መለየት ስለሚፈልጉ የዶክተር አምባቸውን ስም ያጠነጥኗታል። ለጎንደር ለጎንደር ያሰቡ በመምሰል ማለት ነው። ነገር ግን እስኪ በዶክተር አምባቸው ስም የነበረ ትምህርት ቤትን ስሙን ቀይሮ ከማድረግ ውጭ እስኪ አንድ ከርሰ ምድር ውሃ ኩሬ የሚጠጣ ህዝብ ነው ያለው። አንድ ከርሰ ምድር ውሃ፣ አንድ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታሎችን፣ መንገዶችን በሱ ስም አንድ የሰሩት ነገር አለ ወይ? ሌላው አያሌው መንበር ያነሳው ምንድነው? በሰሞኑን በጎንደር በደቡብ ጎንደር ስማዳ አካባቢ ተገደለብን የሚለው ይሳቅ አባተ የተባለ ሰው። ይሳቅ አባተ ማለት የእዘዝ ዋሴ የሚስቱ ወንድም የነበረውን አብዮትን ገብረ ህይወትን ታስታውሱታላችሁ? ከገብረ ህይወት ጋር አብሮ የደቡብ ጎንደርን ህዝብ ሲያሰቃይ ሲያሳስር የነበረ ነው። እንዲሁም ደግሞ በ2009 ባህር ዳር ላይ በ2008 ጀምሮ እስከ 2009 ባህር ዳር ላይ በነበሩ ዘመቻ 2011 በኋላ እና ሳምነው ከሞተ በኋላ እንግዲህ ባህር ዳር ላይ ከገብረ ህይወት ጋር ሆኖ ማለትም ከእዘዝ ዋሴ የሚስቱ ወንድም ጋር ገብረ ህይወት ጋር ሆኖ ይሳቅ አባተ ሰሞኑን በደቡብ ጎንደር በፋኖ እርምጃ የተወሰደበት ካድሬ ነው። ነገር ግን በጣም ውሸት መሆኑን የምታውቁት የበታች መዋቅር ኃላፊ እንደሆነ አድርጎ ነው አያሌው መንበረ የዘገበው። ነገር ግን ይሳቅ አባተ ማለት የስማዳ ከተማ ኮሚኒኬሽን ቢሮ ኃላፊ፣ የደቡብ ጎንደር ዞን ምክትል ኮሚኒኬሽን ቢሮ ኃላፊ እንዲሁም ደግሞ የደቡብ ጎንደር የቀጠናው የደህንነቶች ማስተባበሪያ ነው ዋና ሰብሳቢ ነው። የደህንነቶች ሰብሳቢ ይሳቅ አባተ ነው። ፊት ከገብረ ህይወት ጋር ነበረ። ገብረ ህይወት ታውቃላችሁ፣ በንፋስ መውጫ ጀነራል ተፈራን ለማስገደል ለህዋቶች መረጃ እየሰጠ ተይዞ የተገደለ ነው። ገብረ ህይወት የእዘዝ ዋሴ ቀንደኛ የታማኙ ነበር። የእዘዝ ዋሴ እሱ ከተገደለ በኋላ ግን ምክንያቱም ገብረ ህይወት በአጎቱ የእዘዝ ዋሴ የሚስቱ ወንድም ነው። በአባቱ ትግሬ ነው ስለተባለ ያ እርምጃ ተወስዶበት ጠፍቷል። ምክንያቱም ህዋት ከመጣ ከአብይ ጋር እንዲሆነናልና ከስልጣናችን ያባረናል አይለቀንም ቢል በፍራቻ ነው። ይሳቅን ግን ሙሉ በሙሉ የጎንደር ሰው ነው በማለት ይህን ሁሉ ማዕረግ አሸክመውት ይህን ሁሉ ቦታ በሶስት አይነት የስራ ዘርፍ ደሞዝተኛ አድርገውት ህዝቡን ሲያንገላታ የቆየ ነው። እንግዲህ ከትላንትና ወዲያ በውባንተ አባተ ኮር እርምጃ ተወስዶበት ወደ ላይኛው እንዲሄድ የተደረገ ነው ይሳቅ አባተ። ነገር ግን አያሌው መንበረ ለምን የዚህን ሰውዬ ስልጣንና የዚህን ሰውዬ ማንነት መደበቅ ፈለገ ሲባል ህዝቡ ቁጭቱ እንዳይበርድ ነው። ህዝቡ ቁጭቱ ይህንን ሲያቀርብ ከወልቃይት ዘምቷል እያለ ፎቶአቸውን እየለጠፈ ነው። እንግዲህ የወልቃይት ወረዳ ለስብሰባ ሄደው ሊሆን ይችላል፣ ለስልጠና ሄደው ሊሆን ይችላል። መግቢያ ላይ ያለ ታፔላ ጋር ፎቶ ተነስቶ የለቀቃቸው ነው ህዝቡን ለቁጭት እያለ እየለቀቀው ያለ። ሌላው ጣይር መሐመድ ምን ብሏል? በለጠ ሞላ እሱ የታወቀ ነገር ነው። ጣይር መሐመድ በደቡብ ጎንደር የትግል መነሻችንን እያጣን ነው ይላል። እንግዲህ የአማራ የትግል መነሻ ወልቃይት ብቻ ለማድረግ የሄደበት አንግል ነው። ምክንያቱም የአማራ መነሻ
ደራ አለ፣ መተከል አለ፣ ራያ አለ፣ ወልቃይት አለ። ወልቃይትና ራያ ተለይተው አልተጀመሩም። አንድ ላይ የተጀመሩ የትግል መሰረቶች ናቸው። ነገር ግን ወልቃይትን አሁን ህወሓት ጋር ብቻ ትኩረት እንዲደረግ ስለሚፈልጉ የትግል መነሻችን ወልቃይት እየተረሳ ነው የሚለው አይነት ይዘት ለቋል። ሌላው ጋሻው መርሻና ጣይር መሐመድ ምን እያሉን ነው? የፖለቲካ ዓላማ ላይ ለህዝብ ነው የወጣውት እያለ የሚናገር አካል እንዴት ያደገበትን ከተማ አቃጥሎ